ሰላም በገንዛ ወንድሟ ልታብድ እየደረሰች ስትሆን ግን ደግሞ የቃል ወላጅናት እየጠበቀቻት ነበር። የቃል ወላጅናት በር ላይ ቁጭ ብላ ስለነበር ሰላም በር ላይ ጥሩ ስሜት እየተሰማት አይደለም። አሁን ሂጄ ምን ሆነሽ ነው ብላት ደግሞ ጥሩ ላይ መጣ ይችላል። የሆነ ሰው እያወራች ነው። ግን ያ ሰው ማን ነው? የሆነ ከባድ ችግር ውስጥ እንደሆነች ያስታውቅባታል። ሰላም ግን ብዙ ክፉ ሰዎች በዙሪያዋ ከበዋታል። ሰላምን መጠበቅ አለብኝ ግዴታ ነው። ደግሞውን በቅርቡ ደግሞ ነጻ ትወጣለች፣ ከዛም አሸናፊ ትሆናለች። ሰላም ግን እስከዛ ፈተናው ሊበረታባት ይችላል። ምን ማድረግ እንዳለብኝ ባላቅም መሄድን እንደሌለብኝ አምናለሁ። ስለዚህ እስከምትመለስ እጠብቃታለሁ። ደግሞ የምትናገረው በንዴት ነው። ይሄ ሰው ግን ማን ነው በማለት የቃል እናት በር ላይ ቁጭ ብላ ብቻዋን ታወራለች። ሰላምና በኃይሉ እየተነጋገሩ ነበር። እናም ከዚህ በፊት የነበረች ሰው ገዳይ ነሽ፣ ነፍሰ ገዳይ ስለሆንሽ ስለዚህ አሳልፌ ለፖሊስ ሰጥሻለሁ ይላታል። ሰላም ግን በእውነት እንዳልገደለችና ነፍስ እንዳላጠፋች እናም አክሲደንት እንደሆነ ትነግረዋለች። ቢሆንም ግን ምንም ማርሽ ነፍሰ ገዳይ ነሽ፣ ስለዚህ ቂሊንጦ ትገቢያለሽ፣ ቂሊንጦ መጥቼ ጠይቅሻለሁ በማለት የፌዝ ሳቁን ይስቅባታል። ሰላም በዛን ሰዓት በጣም ትናደድና አንተ ግን ጨካኝ አረመኔ፣ በጣም ክፉ ሰው ነህ፣ ምናልባት በዚህ ደግሞ እያስፈራረው የሰላምን ገንዘብ አገኛለሁ ብለህ ከሆነ ተሳስተሃል ትለዋለች። ግን ደግሞ ያቺ ሴት የእውነት እንዳልሞተች ማንም ባያቅም ሚስጥሩ ከቃልና ከሳሚ ውስጥ እንደሆነ ማንም የሚያውቀው ነገር የለም። ሶስቱ እንጂ ማንም የሚያውቅ የለም። አሁን ላይ በኃይሉም ቢሆን ሳሚ የሚያውቅ አይመስለውም። የሚያውቀው እሱና በስ ሁለቱ ብቻ ናቸው። ቃልና እኔ ነን የምናውቀው። ይህን ሚስጥር ደግሞ ቃል አትናገርም እርግጠኛ ነኝ ብሎ አስቧል። ቃል ደግሞ በአጋጣሚ ሆኖ እቤት አልነበረችም። ምክንያቱም ዳግምና ብሌን ቀለበት ሊያደርጉ እየተጫወቱ ነው ሲባል ስትሰማ እየከነፈች ወደ ወይዘሮ ገነት ቤት ሄዳለች። ወይዘሮ ገነት ቤት ስትሄድ ያየችውን ማመን ያቀታታል። ወይዘሮ ገነት ልጆቿን ልትድራቸው እናም ልትመርቃቸው የባሏን ቀለበት አውልቃ እጇ ላይ ለልጇ ትሰጠዋለች። ለምትወዳት ሚስትህ ለብሌን አድርግላት ብለው ደስ በሚል በፈገግታ እሱም ተቀብሎ ለብሌን ቀለበቱን ሊያደርግላት ሲል በድንገት ቃል ትገባለች። ሁሉም ተደናግጠው ቃልን ዞረው ሲያዩ ምን ሆነሽ ነው? ዳግም እሱን ነገር አቆመው፣ ምንም ነገር እንዳታደርግ አቆመው። ምክንያቱም ብዙ የማታውቃቸው የተደበቁ ነገር ብዙ የማታውቅ የተደበቁ ነገሮች አሉ፣ እነሱን ማወቅ አለብህ መጀመሪያ ስትለው እጅግ የደነግጥና ሁሉም ደንግጠው ስለነበር አልገባኝም፣ ደግሞ ምንድነው የተደበቀው ነገር ሲላት የማታውቃቸው ብዙ ነገሮች አሉ፣ ስለዚህ እነዛን ነገሮች ደግሞ መስማትና ማወቅ አለብህ። እሱን ካወቅክ በኋላ ነው ስለ ቀለበቱ መቸኮልና ለመቸኮልህን የምታረጋግጠው ስትለው እየገባኝ አይደለም ቃል ምን ልትኝ ፈልገሽ ነው ሲላት አንቺ የተረገምሽ ለምን መጣሽ ስትሉ ወይዘሮ ገነትም እቺ የተረገመች ልጅ አሁን ከልጅ ጋር ልታለያየኝ ነው፣ በቃ ልጅም ይሄንን ነገር ከነገረችው እርግጠኛ ነኝ ጥሎኝ ነው የሚሄደው፣ ይጠላኛል፣ አሁን የክፉ እናት ነኝ በማለት ራሷን እየወቀሰች እያለ ግን ደግሞ በዛን መሀል ብሌን ቃል እባክሽን አሁን ረፊና ወጥተሽ ከዚህ ቤት ምንም ነገር እንድትይ አልፈቅድልሽም ብትላትም እኮ እንዴት ማለት ምክንያቱም እኔና ዳግም ብዙ ነገሮችን አውርተን ጨርሰናል፣ አንቺ ደግሞ እዚህ ውስጥ አይመለከትሽም፣ በቃ ተይው፣ ለምን በየህይወታችን እየመጣሽ ትበጠብጭናለሽ ብትላትም አንቺም የማታውቂው ነገር አለ ቃል ግን ይህን ሁሉ ነገር ያስበሽ እየመጣሽ ለምንድን ነው ስትላት ምክንያቱም ዳግም ምስኪን ሰው ስለሆነ እናንተ እንደፈለጋችሁ እንድትጫወቱበት አልፈቅድም፣ እውነታውን ማወቅና መስማት ስላለበት ነው በማለት ስትናገር ሁሉም ዝም ብለው ማዳመጥ ይጀምራሉ። አሁን ሁላችሁም አቁሙና ቃል አውርታ እስከምጨርስ አዳምጧት፣ ማናችሁም ከኔ ፍቃድ ውጪ በመሀል ጣልቃ ገብታችሁ እንድትናገሯት አልፈልግም በማለት እሷ የምትናገረውን ነገር ለመስማት እሺ ይሉና ሁሉም ያቆማሉ። ወይዘሮ ገነት ግን እዚህ ቤት መውጣት እንዳለባትና መሄድ እንዳለባት ብትናገርም እናቴ እባክሽ ዝም በይና አውርታ ትጨርስና ከዛም በኋላ የምቀበላትን ተቀብዬ የማልቀበላትን ደግሞ ትቸው እንድትወጣ እናደርጋለን ቢላትም እሺ ብላ ደንግጣ በድንጋጤ ቁማ ማየት ትጀምራለች። ሁሉንም ነገር ካየች በኋላ ቃልም ያሰበችውን ብሌንንም ትቶ ከእናቱም ጋር ተጣልቶ እሷን መርጦ እንዲመጣ ብትፈልግም ግን ዳግም በስከ መጨረሻም አሸንፎ የብሌን ሆኗል። ብሌንም እዩልቅ አንተ የምትሰማው ሁልጊዜ ድንጋይ እኮ ድንጋይ ነው አይደለ? ድንጋይ አስቀምጠው ብትሄድ ተመልሰህ ስትመጣ ታገኘዋለህ። ስለዚህ እችም ልጅ ሁልጊዜ በህይወታችን እየገባች የምትበጠብጠ ልጅ ናት። አንተ ደግሞ ለሷ ሁልጊዜ ትፈቅድላታለህ። ምን አስበህ ነው ግን በማለት ስትናገረው እሱም
አለፍ ብሎ ዝም ብሎ ካዳመጠ በኋላ ልክ ብለሻል፣ እናትህን በቃ ጥፋቷን አምና ይቅርታ ብላለች አይደለም? ስለዚህ እናትህንም ተናግረህ ከኔ ጋርም ተጣልተህ ከዛ ወደ ቃል ለመሄድ ነው ያሰብከው? ቃል እኮ ስንት ጊዜ ልብህን ሰብረዋለች፣ ስንት ጊዜ እናንተን ለማለያየት ሞክራለች። ስለዚህ አሁንም ቢሆን እሷን አምነህ የምትሄድ ከሆነ ያው መንገዱ ስትለው ቃል ብሌን ያንን ነገር ስትናገረው እጅግ ደንግጦ ስለነበረ አይደለም እኔ እንደዛ ማለት ፈልጌ አይደለም፣ ግን ለምን ቆይ አንቺ ግን ስታስቢው ይላታል። ከዚህ በፊት እናቱን እርግጥ ብዙ ቃላት ተናግሮ ልቧን ባትሰብረውም ምክንያቱም ጥፋቴ ነው ብላ በታምንም እንኳን ብዙ ነገር እንደተናገራት ራሱም ያውቃል። እዩልሽ ቃል ብዙ ነገር ተናገርሽ፣ እሺ ብዬ አዳመጥኩሽ። እናቴን ተጣልቼ ከእናቴ ጋር ተጣልቼ እናቴን አስቀይሚያት ወደ አንቺ እንድመጣ ነበር የፈለግሽው? በፍጹም እናቴን አስቀይሚያት ከዛም በኋላ ወደ አንቺ ልመጣ ማለት እኮ ነው። የማይታሰብና የማይሆን ነገር ነው። ምክንያቱም ይኸውልሽ አዳምጪ ልንገርሽ፣ አንድ እንድታቂ የምፈልገው ነገር በጣም የምወዳትና የማፈቅራት የወደፊት የልጆቼ እናት ሚስቴ የምላት ብሌን ናት። እናቴን ደግሞ በጣም ነው የምወዳት እማዬ። እናቴ በጣም ወድሻለሁ፣ ስላልተናገርኩብሽ ስለጮህኩብሽ ደግሞ ይቅርታ አድርጊልኝ በማለት አቅፎ ሲስማት እጅግ ትናደድና ይሄ የማይረባ ጭራሽ አቅፎ ይስማታል እንዴ? እኔ ተጣሉ ብዬ ደስ ብሎኝ ደስታዬን አጣጥሜ ሳልጨርስ እንዴት ይስማታል? በማለት አየሽ በጣም ደስ ብሎኛል። በቃ እናቴ በጣም ነው የምወድሽ። ይህንን ደግሞ አንድ ደግሞ ልትሄድ ዘወር ስትል ቃል የትም እንዳትሄጅ፣ ቆይ ተረጋጊ። ምክንያቱም እኔን የምትወጂኝና የኔን ደስታ የምትፈልጊ ከሆነ ምክንያቱም ሌሎቹ የኔን ደስታ ስለማይፈልጉት አንቺ የኔን ደስታ የምትፈልጊ ከሆነ ደግሞ ቆይ አንዴ ጠብቂኝ ይላታል። በዛን ሰዓት ሁሉም ተደናግጠው ምክንያቱም ቀለበቱን አንስቶ ለቃል ሊያደርግላት ነው እንዴ? ቆይ ዳግም ምን እያደረገ ነው? በማለት ብሌንም ሆነች ወይዘሮ ገነት በመገረም እያዩት ነበረ። ከዛም ይኸውልሽ የኔን ደስታ የምታይ ከሆነ ይላትና ቀለበቱን መሬት ከጣለበት አንስቶ ዘወር ይልና ብሌን የኔ ቆንጆ ታገቢኛለሽ ወይ የሚል ጥያቄ ሲያቀርብ ሁሉም ይደነግጡና እንዴ አንተ ሁልጊዜ እንደዚህ አይነት ጥቃል ለምን ትጠይቀኛለህ? በቃ አግባኝ፣ ይሄው እንድታገባኝ እኮ ፈቅጅልሃለሁ በማለት እሷን በፈቃደኝነት ቀለበቱ እንዲያደርግላት ትፈቅድለታለች። በዛን ሰዓት ቃል እጅግ ተናዳ ስለነበረ በንዴት ተናዳ እየሮጠች ወደ ውጭ ትወጣለች። እሱም ተከትሏት እየወጣው የዳግም ጓደኛ ተከትሏት ይወጣና ስሚ አንቺ ቆርቆሮ ምን እንደዚህ ያደርግሻል? በሰው ህይወት ውስጥ እየገባሽ ለምን ሰው ትበጠብጫለሽ? እኔ እንዳየውሽ ነበረ ቆርቆሮ መሆንሽን እያወቅኩት። ስሚ የትኛው መልክ አለኝ ብለሽ ነው እንደዚህ የምትንጠባረሪው? የሰውን ህይወት ደግሞ የምትበጠብጪው አንቺ ማን ስለሆንሽ ነው? ከዛሬ ጀምሮ ከብሌንም ሆነ ከዳግም ጋር ምንም ነገር ስታደርጊ እንዳይሽ አልፈልግም። ግን ይልሽ በዙሪያቸው እንድትመጭ አልፈልግም። ከዚህ በኋላ አንድ ነገር ብሰማ ማንንም አይደለም እኔ ነኝ ላንቺ እማጠፋሽ በማለት ይናገራታል። አንቺ ይሁንሽ ቆርቆ እንዳደረገሽ ከዚህ ጥፊ በማለት ሲቆጣት ቃልም በድንጋጤ ልቧን ይዛ ወደ ቤቷ ትመለሳለች። ወይዘሮ ሰላምም ወንድሟ ከተናገራትና ካስቀየማት በኋላ ጭንቅላቷን ይዛ በውስጧ የሚሰማት አንቺ ነፍሰ በላ ሰው ገዳይ የሚለው ነገር ሃይምሯ ውስጥ ያለው ነገር እየወቀሳት ወደ ቤት ስትሄድ ትንገዳገዳለች ለመውደቅ። የቃል እናት በረንዳ ላይ ሆና ስለነበረ ወይዘሮ ሰላም ምን ሆነሽ ነው? አረ ምንድነው የሆንሽው? ብትላትም ከፊቷ ስትደርስ ድንገት አዙራት ትወድቃለች። ትደነግጥና የቃል እናትም ከተቀመጠችበት ተነስታ ሰላም ሞትማ የለብሽም፣ አንቺ መትረፍ አለብሽ። አዋቃለሁ ብዙ ጥላቶች በዙሪያሽ አሉ፣ ግን ደግሞ ማሸነፍ አለብሽ። አንቺ ነሽ መጨረሻ ላይ አሸናፊዋ። ስለዚህ ምንም መሆን የለብሽም በማለት እሷን ለማዳን ተፍተፍ ብላ ውሃም ጥታ ፊቷ ላይ ስትረጭላት ትነቃላታለች። ስትነቃ ወይ ሰላም ነቃሽ በማለት አፋፍሳ ወደ ውስጥ ካስገባቻት በኋላ